ኢትዮጵያ እኔ በጣም ረክሶ ያገኘሁት ነገር ቢኖር ስጋ ነው። ሀቂቃ ስጋ በጣም ርካሽ ነው። አነጻጸርኩት ዋጋውን ብዙ ነገሮች አነጻጽራለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙነይማ ቻናል ተከታታዮቼ ውድ ቤተሰቦቼ እንዲቆያችሁ አልሐምዱሊላህ ከኛ ጋር ሰላም ነው። የእናንተም ሰላም ብዝት ትረፍ ይበል። እንግዲህ እንደተለመደው ቪዲዮውን ላይክ ያደረጋችሁ ጀምሩት። እንዲሁም ለቤት አዲስ የሆናችሁ ሰብስክራይብ አድርጉ። ሁልጊዜ የምለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቷን ተጫኑ። ምንድላችሁ ነው የመጣሁት ማለት ነው። ስጋ በጣም ረካሽ ነው። እዚህ ኢትዮጵያ በጣም ረክሶ ያገኘሁት ነገር ቢኖር ስጋ ነው ሀቂቃ። አሁን ይሄ ከ1 ኪሎ በላይ ይሆናል ብዬ አስባለሁ። እና 1 ኪሎ ስጋ እኔ ከ2 አመት ሊሆነኝ ነው ከመጣሁኝ። 1 ኪሎ ስጋ የምገዛው 30 ድርሃም ወይም ሪያል ነበረ ማለት ነው። በእርግጥ ዱባይ ነበርኩኝ፣ ዋጋው አንድ ነው ብዬ ነው። እና እሱን ሳነጻጽረው ይሄ ከ1 ኪሎ በላይ ያለ ስጋ የገዛሁት እዚህ 300 ብር ነው። 300 ብር ማን ነው 30 ድርሃም በአሁኑ ምንዛሬ 48 ብር ነው አይደል? 1 ድርሃም አሁን የሚወጣው 1440 ብር ነው። ወደ 4 ኪሎ ስጋ ገዝታችሁ 240 ብር ይተርፋችኋል ማለት ነው። ማለት ዱባይ በሚገዛበት ዋጋ ከሄድን 4 ኪሎ ስጋ ገዝታችሁ 240 ብር ይተርፋል። እና የ300 ብር የተገዛ ስጋ ቤተሰቡን ጥግብ የሚያደርግ ከ1 ኪሎ በላይ 2 ኪሎ ይሆናል በስርዓት ማለት ነው። ቀንሼለት ነው እንትን ለምንድን ነው ለጥብስ እንዳደርግላቸው ፈልጌ ለልጆች ቀንሼው ነው እላችኋለሁ ውዶችዬ። ብዙ ነገሮችን በእርግጥ እኔ ያነጻጽራለሁኝ። ብዙ ርካሽ የሆኑ ነገሮች አረብ ሀገር ውድ የሆኑ እዚህ ቅናሽ ሆነው ያገኟቸው ነገሮች አሉ። ብዙ ነገሮች እንደ ስጋው ግን የቀነሰ ነገር አላየሁም። የስጋው በጣም የወረደ ሂሳብ ነው ያለው። ልብሶችንም በሉት የአስቤዛ አይነት እኔ ብዙ ነገሮችን አነጻጽራለሁ እና እንደ ስጋው ግን በጣም ዝቅተኛ ዋጋ አላየሁም እምላችሁ። የዛሬው ቪዲዮ ነው። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ሰላም አለይኩም።